እንዴት እንዳማረ በጣም ቆንጆ ይሆናል። ጓደኛ መስታወት ነው ይባላል። እውነት ምንም ድንቅ ሁሉ ሙሉ የእውነት እንዴት እንዳማረብን እንግዲህ ሹሩባችን ውበት ራሱ በቀሚሳችን በሀገር ባህላችን ነው አይደል? በሚገባ በጣም ነው ያማረብን። እንግዲህ ተመልካቾች ዛሬ ነፃነት ቀናችን ነው። የሴቶችን ቀን እያከበርን ነው የምንገኘው። አሸንዳ ሻደይ የአማራውንም ክልል የትግራይንም ክልል አንድ ላይ በመሆን እያከበርን ነው ያለነው። የተለያዩ ቦታዎች እንሄዳለን አይደል? በሚገባ የነፃነት ቀናችን ነው። ኢትዮጵያዊ የሴቶች ቀን ማለት እንችላለን። የማንደርስበት ቦታ የለም። ወደ በኋላ ላይ እንዲያውም አንድ በጎ ለዓላማ እንገናኛለን። ዛሬ ቀናችሁን በአማረና በደመቀ መልኩ አሸንዳ፣ አሸንድዬ፣ ሻደይ፣ ሶለል እያላችሁ እንድታከብሩ እኛም ደግሞ እንግዲህ ከዚህ እናንተን እያዳመቅን ቆይታ እናደርጋለን። አካም ጊዜ እንውጣ እንዴ። ከዛ በፊት ግን ውጪ የባህል ቡድኖች ጨፋሪዎች እየጠበቁን ይገኛሉ። እነሱን ከማናገራችን በፊት ደግሞ አንድ ሰው ጋር ቆይታ እናደርግ ይሆናል። በሚገባ ዛሬ ትልቅ ስራ እንሰራለን። እንግዲህ ከምናደርጋቸው ነገሮች መካከል ደግሞ የሴቶች የነፃነት ቀን ነውና ሴቶች ነፃነታቸውን ከሚያውጁባቸው ነገሮች መካከል ድንቅ የሆነ ስጦታ ልንሰጥ ተዘጋጅተናል። ይህም የንጽህና መጠበቂያ ነው በሚገባ። ስለዚህ ይሄን ደግሞ እንግዲህ ልንረከብ ነው። አሁን እዚህ ደግሞ ትልቅ እንግዳ አለን። ብሩክታይት ቱምሳ የኢቭ ሞዴስ ምክትል ስራ አስኪያጅን እዚህ አግኝተናል። እንኳን ደህና መጣሽ። እንዴት ነሽ? የሴቶች በዓል ነው። በዚህ የሴቶች ቀን ደግሞ እንግዲህ ሁላችንም እንኳን አደረሰሽ የምንባባልበትን ቀን ነው። በቅድሚያ እንግዲህ እንኳን አደረሰሽ። እስኪ እንኳን አብሮ አደረሰን። አዎ የነፃነት ቀናችን ነው። በተለይ አሸንዳ፣ ሻደይ፣ አሸንድዬ፣ ሶለል እየተባለ ከክፍለ ሀገር ጀምሮ በትግራይና በአማራ ክልል እንዲሁም ደግሞ አሁን አዲስ አበባ ክልል ከተሞች ላይ በደንብ እየተለመደ የመጣ በዓል ነው። በተለይ እንደ ሴቶችም የነፃነት ቀን ይጠቀሳልና ስለ ሴቶች ነፃነት እንዲያው ከመግለጽ አኳያ እንዴት ታያለሽ ይሄን በዓል? ያው የሴቶች በዓል እንደመሆኑ ስፔሻል ነው ለኛ ለሴቶች በተለይ ማለት ነው እና ያው ሴቶች በብዙ ነገር ነፃነታችን የምንገልጽበት በዓል ነው ብዬ አስባለሁ። የአደባባይ በዓልም እንደመሆኑ መጠን ማለት ነው። ይሄ ብዙ ጊዜ ክፍለ ሀገሮች ለሚከበር በዓል ነበረ። አሁን ግን በአቅራቢያችን ማየት ጀምረናል። በከተሞች በአዲስ አበባ እያየ ነው ያለነው በዓል ነው እና ደስ ብለን ኢንጆይ አድርገን ነው የምናከብረው በዓል ነው እና ነፃነታችንን የምንገልጽበት በዓል ነው። አደባባይ ላይ የሚያስወጣን በዓል ስለሆነም ጭምር ማለት ነው። በጣም አሪፍ። እንግዲህ ዛሬ ቀደም ሲል እንደተባለው የነፃነት በዓላችንን እያከበርን ነው የምንገኘው። በዛሬ በሴቶች ቀን ደግሞ በኢትዮጵያ ሴቶች ቀን የሴቶች የንጽህና መጠበቂያ ይዛችሁልን የመጣችሁት እና ይሄ ንጽህና መጠበቂያ እዚህ ከተማ ላይ ተደራሽ እንዲሆን ከማድረግ አንጻር እናንተ ምን አይነት ስራዎች እየሰራችሁ ነው የምትገኙት? ድርጅታችን እንግዲህ ያው ትልቅ የሆነ ብራንድ ነው ኢቭ ማለት። ላለፉት 10 ዓመታት በዚህ የንጽህና መጠበቂያ ምርቶች ላይ ቆይተናል። ተደራሽነት ከማድረግም አንጻር ከብዛትም ከጥራትም ከኳሊቲም አንጻር ማለት ነው እና የምናመርታቸው ምርቶች በሙሉ ለሀገር ውስጥ ፍጆታ ነው የምናውላቸው ምርቶቹን በሙሉ እና የምንችለውን ያህል እያደረግን ያለ ነው ተደራሽነቱን ከማጠበቅ አንጻር ማለት ነው። ያው እንግዲህ በተለይ የንጽህና መጠበቂያ እጅጉን ለሴት ልጅ ከሚያስፈልጉ ነገሮች መካከል ነፃነቷን ከምታወጅበት እንዲሁም ደግሞ በፈለገችበት ደረጃም ደግሞ ለመንቀሳቀስ የሚያስችሉ ምርቶች እንደሆኑ ይታወቃሉ። ይህን ታዲያ በተለይ ተደራሽነት አንጻር እጅጉን ያነሰ እንደሆነ አብዛኛዋን የኢትዮጵያ ሴት እንደማታገኝ እንግዲህ ጥናቶች ያመላክታሉ። ሆኖም ግን ከተባበርን ደግሞ የማይቀረፍ ችግር የለም፣ ወይም ደግሞ ተጋግዘን ብዙ ሸክሞቻችንን ማቅለል እንችላለን። ኢቭ ሞዴስ ዛሬ ትልቅ ድጋፍ ነው እያደረገ ያለው። እንዲሁ ለሌሎችም ማስተማሪያ ከመሆን አንጻር ማህበራዊ ኃላፊነትንም ከመወጣት አንጻር የምትይው መልእክት ካለ እስኪ በዚህ አስተላልፊልን። እሺ፣ ይሄ ቆንጆ ጥያቄ ነው። በሀገራችን የንጽህና መጠበቂያ ምርት አምራቾች በጣም ጥቂት ናቸው፣ የተወሰኑ ናቸው። አብዛኛው ግብአቶች ከውጭ የሚመጡ ናቸው እና ከእንደዚህ አይነት አንጻር በጣም እጥረት አለ፣ እናውቀዋለን እኛ። ምክንያቱም ፍላጎቱንና ምርቱ እየተመጣጠነ እንዳልሆነ ማለት ነው እናውቃለን። ግን ምንም አይነት እጥረት ራሱ ቢኖር የኛ ድርጅት በተለይ ማህበራዊ ኃላፊነትን በመወጣት በጣም ግንባር ቀደም ሆነን የምንሰራው ይሄ ለእናንተም ያደረግነው ይሄ ድጋፍ ከዚህ ጋር የሚካተት ነው እና እነዚህ አይነት ነገሮች ማድረግ በጣም አስፈላጊ ነው ብዬ አስባለሁ እና ተደራሽነቱን ከዚህም በላይ መጨመር አለበት ብዬ አስባለሁ። ያው እንግዲህ መልካም በዓል እያልሽ እንግዲህ ካንቺ ጋር ያለንን ቆይታ እዚህ ጋር እናቋጫለን። እኛ ግን እነዚህ ምርቶች ይዘን ወደ በኋላ ላይ አንድ ቦታ ሄደን የምናስረክብ ነው የሚሆነው። የት ይሆናል መዳረሻችን የሚለውን ደግሞ ከፕሮግራሞቹ ጋር አብራችሁ ስትቆዩ ነው የምታውቁት። እሱን እናያለን። ቅድስትና እኔ ግን እየጨፈርን ልጆቹ እየጠበቁን ነው እንሄዳለን ማለት ነው። አብራችሁ
ዛሬ እንግዲህ በዓል እያከበርን ነው። አሸንዳ አሸንድዬ ሻደይ ሶለል እያልን ደግሞ በተለይ ይህንን የነጻነት የደስታ ቀናችንን የምናከብርበት ሰዓት ላይ ነው የምንገኘው። ከጎናችን ደግሞ የዋልታ ሚዲያና ኮሚኒኬሽን ኮርፖሬት ዋና ስራ አስፈጻሚ ዶክተር ንጉሴ መሸሻ ይገኛሉ። እንደው ዋልታ እንዴት ነው አሸንዳ ሻደይ እየተከበረ ያለው የሚለውን እስኪ እናንሳ። እንኳን አደረሰ። በቅድሚያ እንኳን አብሮ አደረሰን። በጣም ደስ የሚል ፕሮግራም ነው። የአሸንድዬ ሻደይና የሶለል በዓል በሀገራችን ላሊበላ፣ ላስታና ሰቆጣ እንዲሁም በትግራይና የአማራ አካባቢዎች በጣም የሚከበር የሴቶች በዓል ተደርጎ ከነሐሴ 15 ጀምሮ የሚከበር በዓል እንደሆነ እናውቃለን። በዚህ ላይ በጣም ሴቶች የሚደምቁበት የሚጎሉበት የአዲስ ዓመት ተስፋ የምናረግበት እንዲሁም ደግሞ ለአዲሱ ዓመት የምንመራረቅበት ተስፋ አድርገን ደግሞ ለቀጣይም እንደ ሀገር የምንሰራበትን ተስፋ የሚሰጥና በህብረተሰቡ ትልቅ ትርጉም የሚሰጠው ክብረ በዓል ነው። እንዳልኩትም በሰሜኑ የሀገራችን ክፍል በአብዛኛው የሚከበር እንደመሆኑ መጠን በዛ አካባቢ ትልቅ ትኩረት የሚሰጠውና ብዙ ዝግጅት የሚደረግበት ነው። እኛም ዋልታ ሚዲያና ኮሚኒኬሽን ኮርፖሬት በቦታው ላይ በመገኘት ጋዜጠኞቻችንን በማሰማራት የሻደይ ሶለልና የአሸንድዬ በዓል አከባበር በሰቆጣ እንዲሁም በቆቦ አካባቢ ያለው ምን ይመስላል የሚለውን በዝግጅት መልክ ለታዳሚዎቻችን ይዘን ቀርበናል። ዛሬም እዚህ እኛ ስናከብር በተቋማችን ውስጥ በጣም ደስ በሚል ሁኔታ በጣም የሚያማምሩ ልጃገረዶች በጣም የሚያማምር አለባበስ ለብሰው በጣም ፊታቸው ደምቆና አምሮ የምናይ በዓል ነው። ይሄ በዓል በጣም ትልቅ ቦታ የሚሰጠው ነው። ወደፊትም በዩኔስኮ ሊመዘገቡ ከሚችሉ ክብረ በዓላት አንዱ የማይጨበጡ ወይም የማይዳሰሱ ኢንታንጀብል የሚሆኑ ሄሪቴጅ ወይም ቅርሶች ተብሎ ከሚመዘገቡት አንዱ እንደሚሆን ተስፋ እናደርጋለን። በዛም የተነሳ የቱሪዝም ምንጭ በመሆን ለሀገራችን ትልቅ ገቢ ምንጭም ሊሆን የሚችል ኢትዮጵያዊነትን የበለጠ በተለየ መልኩ እንዴት ኢትዮጵያኖች መልከ ብዙ እንደሆን በሚያሳይ መልኩ የሚከበር በዓል ስለሆነ በዚህ በዓል መገኘቴ በጣም ደስተኛ ነኝ። እንኳን አደረሳችሁ ማለት እወዳለሁ። እንኳን አብሮ አደረሰን። እንግዲህ እንደምታምሩም ጭምር ተነግሯቸዋል። የአማራ ክልሉንም የትግራይ ክልሉንም አለባበስ ለብሰን የመጣ ነውና ይሄ በዓል አንድነታችንን ከማጎልበት አንጻር ምን አይነት ነገር ይኖረዋል ብለው ያስባሉ? ኢትዮጵያዊነት በመጽሐፍ ቅዱስም እንደተገለጸው ነብር ነብርነቱን ኢትዮጵያዊ መልኩን አይቀይርም ይባልና እንደ ነብር በጣም የተለያየ ቀለም ውበት ያለን ያ ውበት በነብር ቆዳ ላይ ያለው ውበት እንዴት ለዛ እንስሳ መልክ እንደሆነው
የሚገልጽ ይመስለኛል መጽሐፍ ቅዱስ ላይ የተገለጸውና የኛ የተለያየ ውበትና መልክ ገጽታ፣ አለባበስ፣ ባህላችን የተለያዩ ነገሮች የምናያቸው ለኛ ትልቅ ውበቶች ናቸው። ስለዚህ አንድ ህዝቦች በጋራ የምንኖር በጣም ተዋደን መኖር ያለብንና መዋደድ በጋራ መኖርን ትልቅ ቦታ ሰጥተነው ልኖር የሚገባ በቀጣይም ደግሞ አንድ የሆነ ህዝቦች መቼም ልንለያይ የማንችል ስለመሆናችን የሚያሳይ መልክ ስለሆነ ይሄ በጣም ተጠናክሮ መቀጠል ያለበት ነው። በአማራም በትግራይም ያሉ አጎራባች አካባቢዎች በዋግምራ፣ ሰቆጣ፣ ላሊበላ፣ በደሴ ወሎ ውስጥ ባሉ በወልዲያ አካባቢ በተለያዩ ቦታዎች እንዲሁም በደቡብ ትግራይ አካባቢዎች ይሄ አካባቢ በጣም የሚከበር እንደሆነ እናውቃለን። ስለዚህ ይሄ የአንድነታችን ማሳያ ስለሆነ ኢትዮጵያዊነት ትልቅ ህዝብነት ትልቅ ባህል ያለን አገር ሰዎች ስለመሆናችን የሚያሳይ ስለሆነ ልክ እንደ ነብር ጅንጉርጉርነታችን ያለ ቢሆንም ልዩነታችን ደግሞ ውበታችን ነው የሚለውን መሰረት አድርገን በጋራ የምንኖርበትን ሁሉም ባህል የሚያከብሩ የአገር ሽማግሌዎች፣ የሃይማኖት አባቶች፣ አዋቂዎች፣ አዛውንቶች በዚህ ላይ ተረባርበው የኢትዮጵያን ህልውና የኢትዮጵያን አንድነት ከፍ ወዳለ ደረጃ በጋራ የምናደርስ እንዲሆን ምኞቴን እገልጻለሁ። በዚህ በዓል በሰጠኝ እድል እናመሰግናለን። ተመልካቾቻችን እንግዲህ ከዚሁ ከዋልታ ሚዲያና ኮሚኒኬሽን ከቤታችን ጀምረን ወደ ተለያዩ ቦታዎች እንሄዳለን። አብራችሁን ቆዩ። ጥሩ የበዓል ጊዜ እንደምታሳልፉም እናምናለን። መልካም ጊዜ። ኢትዮ ቴሌኮም የአሸንዳ ሻደይ አሸንድዬ ሶለል በዓልን ምክንያት በማድረግ እስከ ነሐሴ 17 ቀን 2014 ዓ.ም የሚቆይና እስከ 20% ቅናሽ የተደረገበት የሞባይል ጥቅል ለደንበኞቹ አቅርቧል። አገልግሎቱን በኮከብ 999 መሰላል ላይ በመደወል ወይም በማይ ኢትዮ ቴል የሞባይል መተግበሪያ መግዛት ይችላሉ። በተጨማሪም በቴሌብር መተግበሪያ የሚገዙ ደንበኞች ተጨማሪ 10% ስጦታ ያገኛሉ። ኢትዮ ቴሌኮም አሸንዳ ሻደይ አሸንድዬ ሶለል በዓልን ምክንያት በማድረግ ያቀረበውን የሞባይል ጥቅል በቅናሽ ዋጋ ገዝተው ይጠቀሙ። ለወዳጅ ዘመዶ በስጦታ ያበርክቱ። ኢትዮ ቴሌኮም። የዚህ ፕሮግራም አንደኛ ደረጃ ስፖንሰር ኢትዮ ቴሌኮም። የዚህ ፕሮግራም ሶስተኛ ደረጃ ስፖንሰር የኢትዮጵያ ልማት ባንክ። Michelle.
አሸንዳ 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 ሲላላሎ ላሎዬ ሲላላሎ ላሎዬ ሲላላሎ ላሎዬ ሲላ ሲላ ሻደይ አበባ ሻደይ አሽከር አበባ አሽከር አበባ አሽከር አበባ አሽከር አበባ አሽከር አበባ አስካሊለለ አስካሊለለ ስለለ 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 ላሳሊለለ ላሳሊለለ ስለለ 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 ምስክን ስለለ ውጡ ውጡ ስለለ ምስክን ድርግ ድርግ ጠለፍ አውድ ምስክልክ ምስክልክ ዋልታ 105.3 እንግዲህ በላቀ ጥራት የሚደርስበት ቤት ላይ ነው የምንገኘው። ሁለተኛ ቤታችን ወይም ደግሞ ዋልታ ሬዲዮ የምናዳምጥበት ዋና ስርጭት የሚካሄድበት ቦታ ላይ ነው የምንገኘው። እዚህ ታዲያ የዋልታ 105.3 ዋና ስራ አስፈጻሚ የሆኑት ታሪኩ ለገሰ ከጎናችን አሉ። እንኳን አደረሰ። እንኳን አብሮ አደረሰን። እንኳን አደረሳችሁ። ዛሬ እንግዲህ የነጻነት ቀናችን ነው። እንዲህ ተውበን አምረን ደምቀን ኢትዮጵያ ይመስለን ነው የመጣ ነው። እንዴት ነው እዚህስ ደግሞ ያለው ድባብ? በተለይ ደግሞ ሬዲዮ በአማረ መልኩ በዓል ከሚከበርባቸው በዓልን ከሚያደምቁና ከሚያሞቁ ነገሮች መካከል ሬዲዮ ተጠቃሽ ነው። እንዴት ነው በዓል እያለፈ ያለው? በጣም ጥሩ። እንግዲህ በጣም አመሰግናለሁ። ኢትዮጵያ የብዙ ብሔር ብሔረሰቦች ህዝቦች ሀገር መሆኗን የብዙ ባህል፣ የብዙ እሴት፣ የብዙ ከለር መገለጫ መሆኗን የሚያሳይበት አንዱ መገለጫችን ነው። ሻደይ ወይም አሸንዳይ በትግራይ ብሔራዊ ክልላዊ መንግስትና በአማራ ብሔራዊ ክልላዊ መንግስት የሚከበሩ በዓላት እንደመሆናቸው መጠን ኢትዮጵያ መልቲካልቸራል ብለው ፈረንጆቹ የሚገልጿት ብዙዎቹ አንድ አካባቢ በዓለም ላይ የተሰባሰቡ በተለያየ አይነት ከለር፣ የተለያየ አይነት ባህል፣ የተለያየ አይነት እሴት ያሉባት ሀገር እንደመሆኗ መጠን እኛ የታሪክና የባህል ሀብታሞች ነን። ይህን የታሪክና የባህል ሀብታምነታችንን ታዲያ ለአድማጭ ተመልካች ለማድረስ የደቡብ ኤፍኤም 100.5 የዋልታ ኤፍኤም 105.3 የሬዲዮ ስርጭታችን እንግዲህ በተለያየ ዘገን በተለያየ ጊዜ የተለያዩ በዓላትን እናከብራለን። ይሄ ሻደይ አሸንዳይ በዓል ደግሞ በእነዚህ አካባቢዎች የሚከበር ከመሆኑ ጋር ተያይዞ ሴቶች ልጃገረዶች ነፃነታቸውን የሚያውጁበት በነፃነት የሚንቀሳቀሱበት ሴቶቻችን ለቀሪ ጊዜ በህይወት መስመር ውስጥ ደግሞ ለትዳርም ዓለም ለመሸጋገር የሚያስችላቸው ትልቅ ባህላዊ ሴት ነውና የመተጫጨም በዓል ነው ለመናገርና ወንዱ ሴቷን የሚለይበት ሴቷ ደግሞ እጮኛዋን የምትለይበትም ነውና የነፃነት በዓል ነው። ይሄን በዓል አስጠብቆ ማቆየት ያስፈልጋል። ቀደምት አባቶቻችሁና እናቶቻችን ደግሞ ይሄን ታሪካዊ ሴት በማቆየት ረገድ ትልቅ ሚና ተጫውተዋል። እናንተም እንግዲህ እንደዚህ አምራችሁ ደምቃችሁ እዚህ ስለተገኛችሁ ያው እንግዲህ በሬዲዮ ጣቢያው ስምና ባልደረቦቼ ስም በጣም አመሰግናለሁ። በጣም ታምራላችሁ።
እናመሰግናለን። ያው ዋልታ ሚዲያ ከዚህ ቀደም እንደሚታወቀው የሀገራችንን ባህል በማስተዋወቅ ትልቅ ድርሻ ነው ያለውና ዋልታ 105.3 ኤፍኤም ደግሞ አሁን አዲስ የተጀመረ ሬዲዮ ቻናል ነውና የሀገራችንን ባህል ከማስተዋወቅ አንጻር እናንተ ወደፊት በሚቀጥለው በአዲሱ ዓመት ምን አስባችኋል? በጣም ጥሩ ነው። እንግዲህ ዋልታ ለሀገሬ የሚባለው በተለይ ደግሞ መገለጫችንና ሎጓችን የሆነው ዋልታ ለሀገሬ ሀገሬ የሚባል ፕሮግራም ነበረን። ዋልታ በዋናነት የሚታወቀው የኢትዮጵያ ብሔር ብሔረሰቦችን ባህላዊ እሴት፣ አኗኗር እንዲሁም ባህላዊ አጠቃላይ እሴትን የሚያሳይ የሀገሬ የተባለ ፕሮግራም ነበረ። ዋልታ ሲነሳ ሁሉም አእምሮ ውስጥ የሚነሳው ይሄ ነው። በሬዲዮናችን ደግሞ ይሄን ለመድገም እየሰራን ነው የምንገኘው። ኢትዮጵያ ብዝሃ ባህል፣ ብዝሃ እሴትና ብዝሃ መልቲካልቸራል የሆነች ሀገር ናት። ይሄን ባህል እሴት በማሳየት ረገድ አዲስ አበባ ብቻ ሳንወሰን ከአዲስ አበባ ወጣም ራቅ ብለን በመላው ሀገሪቱ ለሚገኙ ህዝቦች ታሪካዊና ባህላዊ እሴቶቻችንን ለማሳየት ከምንጊዜውም በላይ ተዘጋጅተናል። 2015 ደግሞ በልዩ ሁኔታ በተለያየ ፓኬጆችና በተለያዩ ፕሮግራሞች ይሄን ባህላዊ እሴቶቻችንን ለማስተዋወቅ ለማሳየት፣ በቴሌቪዥናችን ለማሳየት፣ በሬዲዮችን ደግሞ ለማስደመጥ በሰፊው ዝግጅት አድርገን እየተንቀሳቀስን ነው የምንገኘው። እንግዲህ ክረምቱም እየለቀቀ ነው ያለው ማለት እንችላለን፣ ወይም ደግሞ ገባደጃ ላይ ነን ያለነው። ጾሙም አለ እንግዲህ ዛሬ ደግሞ ትልቅ በዓለም ጭምር እያከበር ነው። ሴቶች ደግሞ በመላው ሀገሪቱ ማለት ይቻላል አምረው ደምቀው ጽጌረዳ መስለው ማለት እንችላለን አደባባዮቻችንን አጥርጥርተው ነው የሚገኙት። በሬዲዮም ስርጭት እንግዲህ በቀጥታ የሚያዳምጡ ተመልካቾቻችንም በዚሁ አጋጣሚ ማመስገን እንፈልጋለን። በዓላችን ይቀጥላል፣ እኛ ደግሞ ዞር ዞር እያልን ጭፈራችንን እንቀጥላለን። እጅግ አድርገን እናመሰግናለን። እኔም በጣም አድርጌ አመሰግናለሁ። ዋልታ ኤፍኤም 105 እንደዚህ ያማረ ግቢ ነው ያለውና ስቱዲዮውንም ገባ ገባ እያላችሁ ባልደረቦቻችንንም እንድታዩና በዓሉ ደግሞ የደመቀ እንዲሆንላችሁ እመኛለሁ። እጅግ አድርጌ አመሰግናለሁ። እናመሰግናለን። አሽከራ አበባ አሽከራ አበባ አሽከራ አበባ አበባ ያንቺ አበባዬ በባተኒ ወለላተኒ አውላሊ በባይሎ በባተኒ ወለላተኒ አውላሊ በባይሎ ዋልታ ኤፍኤም 105.3 ነው ያለ ነው። እዚህ ስንመጣ ታዲያ በጣም አምረውና ደምቀው ጭምር ነው እየጠበቁን ያሉት። በጣም ነው የምታምሩት። በመጀመሪያ ግን እንኳን አደረሳችሁ። በጣም ነው የምታምሩት። ዛሬ ሴቶች የነጻነት ቀን እንደሆነ ይታወቃል። በነጻነት ሴቶች አምረውና ደምቀው የሚወጡበት ቀን ነው። አደይ አበባ መስላችኋል። እንኳን አደረሳችሁ። እንኳን አብሮ አደረሰን። እስኪ እንዲያው በዓልን እናንተ ደግሞ በተለይ ተመልካችን የማስደሰትም ኃላፊነት አለባችሁ። አድማጭ ተመልካች ደግሞ የሚዝናናበትን ፕሮግራሞች የሚለቀቅበት ቦታ ላይ ነን ያለ ነው። በዓሉ ድባቡ አጠቃላይ ምን ይመስላል? ዝግጅታችሁ ምን ይመስላል የሚለውን እስኪ እናንሳ። እሺ እንግዲህ ያው አሁን ይሄ በዓል እንግዲህ እኛም እንደምናየው አሸንድዬ ወይም አሸንዳ በዓል ላይ እንደገና ደግሞ ለአዲስ ዓመት ብስራት የምናበስርበት ጊዜ ላይ እንገኛለንና እጅግ በጣም ደስ ይላል። እኛም እንግዲህ ዋልታ ኤፍኤም 105.3 በሁሉም በመዝናኛውም በትምህርታዊውም እንዲሁም ደግሞ ቁም ነገር በሚያስጨብጠው ፕሮግራማችን ለቀጣይ ለ2015 እንግዲህ በብቃትና በጥራት ለመስራት ዝግጁ ነን። ሁላችሁም አድማጮቻችንም እንዲሁ ከኛ ጋራ እንድታደምጡ በዚሁ አጋጣሚ እንጋብዛለን። መልካም አዲስ ዓመት። አዲሱ ዓመት 2015 እንግዲህ ጥሩ የምናይበት መልካሙን ሁሉ የምንመኝበት እንዲሁም ደግሞ አሁን እየታየ ያለው ድል አለና በአትሌቲክሱም እንዲሁም ደግሞ የአባይ 3ኛ ሙሌትም እንዲሁ ተሞልቶ እንግዲህ 2015 በጣም ብስራትን የምናይበት ጥሩ የምናይበት ጊዜ እንዲሆን እኛም ከወዲሁ እንመኛለን። እናመሰግናለን። ያው የሴቶቹ በዓል ቢሆንም ያው እኛ ካላደመቅ ነው ደግሞ በዓል አይሆንም። ወንዶቹ ካላደመቁት በዓል ሊሆን አይችልም በዓሉና በጣም ደስተኞች ነን። በእንደዚህ አይነት ደረጃ ማለት ከበዓሉ ጋር አብረን ተሳታፊ ሆነን ስናከብረው የመጀመሪያ ነው። እንግዲህ በፊትም ቲቪውም ላይ ያለው ዜና በመስራት ነው እንጂ አብረን የበዓሉ ተሳታፊ ሆነን አናውቅ። ለተመልካቾቻችን እንግዲህ የዋልታ ኤፍኤም 105.3 አጠቃላይ በሬዲዮ የምትሰሙን የዋልታ ባልደረቦች እዚህ የምታዩዋቸው መደዳውን ያሉት ናቸው። ከባልደረባችን ሃኒ ጋር ጨምሮ ማለት ነው። እሷ በቲቪው ናትና እንኳን አደረሳችሁ። እንግዲህ ለዚህ ለበዓሉ በዋናነት የሴቶች በዓል ሆነው ሁላችሁንም እንኳን አደረሳችሁ ማለት እንፈልጋለን። ዋልታ በሴቶች ረገድ የሚሰራቸው ብዙ ፕሮግራሞች አሉ። እነዚህን አጠናክረን እንቀጥላለን። አዲሱ ዓመት ደግሞ የበለጠ አሁን በጣም ከተማችን ውስጥ ተደማጭ ከሆኑ ሬዲዮ ጣቢያ ነው አንዱ ዋልታ። በጣም ተደማጭ ከሚባሉ ከዚህ የበለጠ ለሚቀጥለው ዓመትም ይዘን ወደ እናንተ እንመጣለን። ሁሌም ስለምታዳምጡን፣ ሁሌም ዋልታ ቲቪን ስለምታዩ፣ ሁሌም የዋልታን ዩቲዩቦች በሙሉ ስለምትከታተሉልን አድማጭ ተመልካቾቻችን ላይክ አድርገናቸዋል። አሸንዳ አሸንድዬ ሴቶቻችን እንኳን ለበዓሉ
አደረሳችሁ። ለመጀመሪያ ጊዜ ነው ይህን በዓል እያከበር ነው ያለነው ግቢያችን ውስጥ። በእርግጥ ያው የሴቶች በዓል ነው። መላው ሴቶችን እንኳን አደረሳችሁ ማለት እፈልጋለሁ። እኛም እንግዲህ እንደዚህ ድምቅ ብለን እያከበር ነው እንገኛለን። ደስ የሚል በዓል ነው። አመሰግናለሁ። በቅድሚያ እንግዲህ እዚህ መታችሁ ጣቢያችን ጋር ሬዲዮ ጋር መታችሁ ስለሰራችሁና እህቶቻችን ይዛችሁ መታችሁ ስላደመቃችሁት ከልብ አመሰግናለሁኝ። ሬዲዮ ጣቢያችን በቅርቡ ጊዜ እንግዲህ ከእንግሊዝኛ ወደ አማርኛ እየመጣ ነው። ተደማጭነቱ እየሰፋ መጥቷል። ስለዚህ በመላው ሀገሪቱ የምትገኙ አድማጭ ተመልካቾቻችን በዚሁ አጋጣሚ እንኳን ለአሸንዳ ሻደይ በዓል በሰላም አድረሳችሁ ማለት እወዳለሁ። እንግዲህ አዲሱ ዓመት ደግሞ በደስታ የተቀበለ ነው የምንገኘው። ግድባችን ሞልቷል፣ ተርባይናችን ኃይል ማመንጨት ጀምረዋል። ስለዚህ የብስራት ዘመን ነው። በአትሌቱም ድል ታጅበናል። ቀጣይ ዓመትን እንግዲህ በጥሩ ነገር እንቀበላለን ብዬ አስባለሁ። እህቶቻችን የምታዩ ቢጫ ቢጫውን ለብሰው እናንተም እንደምታዩት ነውና በጣም ደስ ይላል። በድጋሚ እንኳን አድረሳችሁ ማለት እወዳለሁ። አመሰግናለሁ። በዓሉ ድርብርብ ነው። አሸንድዬ ያለ አሸንዳ አለ፣ ከፊት ለፊታችን ደግሞ አዲስ ዓመት አለ። ያው አሸንድዬን አስመልክተን ባልደረቦቻችን እህቶቻችን ይኸው እንዲህ በአማረ መልኩ አሸብርቀው ጠብቀዋቸዋል። አዲስ ዓመት እንደመሆኑ እንደ ሀገር ከነበረብን ድብታ ሐዘኔታ ወጥተን በተስፋ የምናከብርበት ነው። እንደ ጣቢያ እንደ ዋልታ ደግሞ ብዙ አዳዲስ ፕሮግራሞችን አዳዲስ ሀሳቦችን ይዘን መጥተን በአዲስ ዓመት በአዲስ መልክ ወደ አድማጮች ለመድረስ ተዘጋጅተናል። አድማጮች እንኳን አደረሳችሁ፣ እንኳን አደረሰን። አዲሱ ዓመት የሰላም የጤና የፍቅር እንዲሆን እንመኛለን። አመሰግናለሁ። በጣም ጥሩ ተመልካቾቻችን እንግዲህ የዋልታ ኤፍኤም 105.3 የሬዲዮ ቻናል ሰራተኞችን ነው እያናገረን የምንገኘው። እንደዚህ ድምቅ ብለው አምሮባቸው ነው ያገኘናቸው። አሁን ወደዚህ ወዳላችሁት እናልፋለን። ምን ተሰማችሁ? በዓሉ እንዴት ነው? አመሰግናለሁ። አዲሱ ቢረዳ እባላለሁ። የስፖርት ፕሮግራም አዘጋጅ ነኝ። ይህ በዓል የሴቶች በዓል ነው፣ የጀግኒቶች በዓል ነው። እንደሚታወሰው በዓለም አትሌቲክስ ሻምፒዮና ላይ ካመጣናቸው 10 ሜዳሊያዎች መካከል 7ቱን ማምጣት የቻሉት ሴቶች ናቸው። ይህም የሴቶች በዓል ነው። በዚህም በጣም ደስ ብሎኛል። ለመላው ኢትዮጵያውያን ጀግኒቶች መልካም በዓል ይሁንላችሁ ማለት እንወዳለሁ። ዋልታ ኤፍኤም 105.3 በስፖርቱም ብስራት ማብሰሩን አሁንም ይቀጥላል። በስፖርቱ እንደሚታወሰው ግብጽን አንኮትኩተናል። በህዳሴው ግድብም እንደዛው በዓለም አትሌቲክስ ሻምፒዮና በወጣቶችም እንዲሁም በአዋቂዎችም ኢትዮጵያ ድል ያመጣችበት ዘመን ነው። ይህንን ዘመን ደግሞ እኛም መሻገሪያ ጊዜ ላይ ነው የምንገኘው። ከአሮጌው ዓመት ወደ አዲሱ ዓመት የምንሻገርበት ዘመን ላይ እንገኛለን። እኛም በዋልታ ኤፍኤም 105.3 ብስራት አብሳሪ ሆነን የኢትዮጵያን ከፍታ ነጋሪ ሆነን እንቀጥላለን። ከኛ ጋርም ስለምትሆኑ እጅግ እናከብራቸዋለን። ጸገነት አማ እባላለሁ። ያው በዓልን በደመቀ ሁኔታ እያከበር ነው የምንገኘው። እንደምትመለከቱት በተለይ የዘንድሮን የአሸንዳ በዓልን ስናከብር ልዩ የሚያደርገው ተደራራቢ የሆኑ ድሎች ሀገራዊ ድሎችን ያገኘንበት ወቅት ላይ በመሆኑ በጣም ልዩ ያደርገዋል። ይህ በዓል የሴቶች በዓል ነውና ሴቶች በተለያዩ መስኮች ውጤታማና ስኬታማ ሆነው ያየንበት እንደመሆኑ መጠን ትልቅ በዓል ነው። በደስታ እያከበርን ነው የምንገኘው። መጪው 2015 ዓመተ ምህረትንም እንደ ዋልታ ኤፍኤም ለመቀበል የተለያዩ ስራዎችን እየሰራን እንገኛለን። በዚህ አጋጣሚ አብረውን መስራት ለሚፈልጉ እንዲሁም ደግሞ ከዋልታ ኤፍኤምን አድማጭ እንዲሆኑ እንጋብዛለን። መልካም በዓል ነው የምለው። የአሸንዳ አሸንድዬ ሶለል በዓልን እንዲህ ከባልደረቦቻችን ጋር ደመቅ ብለን እያከበርን ነው የምንገኘው። አዲስ ዓመትንም በልዩ ብስራት ለመቀበል ዝግጅታችንን አጧጡፈን ቀጥለናል። ዋልታ ኤፍኤም 105.3ን እንድታደምጡ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። መልካም በዓል፣ መልካም አዲስ ዓመት እንዲሆንላችሁ እንመኛለን። ኢትዮጵያ ካላት በርካታ ሀብቶች አንዱ አሸንድዬ ነው። የሴቶች የእናቶች የእህቶቻችን በዓል ነው። በዛ አጋጣሚ ሁላችሁም እንኳን አደረሳችሁ ለማለት እፈልጋለሁ። እንግዲህ ኢትዮጵያ የነበረችበት ነባራዊ ሁኔታ ይታወቃል። ትልቅ ተስፋ ማየት ጀምረናል። ይህንን ተስፋችንን ደግሞ በአዲሱ ዓመት በጣም በርካታ ተስፋዎችን እውን ሆኖ የምናይበት ዘመን እንዲሆን እየተመኘን ኢትዮጵያ እንግዲህ የበርካታ ብሔር ብሔረሰቦች መኖሪያ ናት። እንደመሆኗ መጠን ደግሞ እያንዳንዱ ብሔር ብሔረሰብ የራሱ የሆነ የዘመን መለወጫ በዓል አለው። ከዚህ በኋላ የዘመን መለወጫ በዓላቸውን በተለይ በዚህ ወቅት እስከ መስከረም መጨረሻ ድረስ የሚከበር ነው የሚሆነውና ድርብ በዓል ያላት ሀገር ብትሆን ኢትዮጵያ ናት። ኢትዮጵያውያን ስለሆናችሁ እንኳን ደስ አላችሁ። አመሰግናለሁ። ዛሬ የአሸንዳ በዓልን በድምቀት እያከበር እንገኛለን። እንግዲህ በዓሉን ስናስብ ደግሞ ሁላችሁም እንደምናውቀው የሴቶች ወይም ደግሞ የልጃገረዶች በዓል ነውና እናንተም እንደምታዩን ደመቅ ብለን እያከበር እንገኛለንና በዚህ አጋጣሚ ለመላው
ለመላው ተመልካቾችም አድማጮችም እንኳን ለአሸንዳ በዓል በሰላም አደረሳችሁ። በዓሉን ስናከብር እንግዲህ ሁላችንም እየተሳሰብን እየተከባበርን ኢትዮጵያዊነትንም እያሰብን እናክብርላለሁ። መጪው ደግሞ አዲስ ዓመትም አለ። አዲስ ዓመትንም በደስታ እንድንቀበል ምኞቴ ነው። አመሰግናለሁ። በጣም እናመሰግናለን ተመልካቾቻችን። የአሸንዳ ሻደይ በዓል ሴቶች በነጻነታቸውን የሚያገኙበት እንዲሁም ደግሞ የትገባሽ የትወጣሽ ሳይባሉ የፈለጉበት ቦታ የሚሄዱበት እንዲሁም ለትዳር የሚያገኙበት የሚተጫጩበት በዓል ነው ማለት ነው። እዚህ ዋልታ ኤፍኤም 105.3 ያለን ቆይታ ይህን ይመስላል። ቀጥለን ደግሞ ወደ ሌሎች ቦታዎች የምንሄድ ይሆናል። ተመልካቾቻችን መልካም ጊዜ ይሁንላችሁ። ያው እንግዲህ ጨዋታውን ታዲያ ሞቅ ካላደረግ ነው በዓል አይመስልም ማለት ነው። ኢትዮ ቴሌኮም የአሸንዳ ሻደይ አሸንድዬ ሶለል በዓልን ምክንያት በማድረግ እስከ ነሐሴ 17 ቀን 2014 ዓ.ም የሚቆይና እስከ 20% ቅናሽ የተደረገበት የሞባይል ጥቅል ለደንበኞቹ አቅርቧል። አገልግሎቱን በኮከብ 999 መሰላል ላይ በመደወል ወይም በማይ ኢትዮ ቴል የሞባይል መተግበሪያ መግዛት ይችላሉ። በተጨማሪም በቴሌብር መተግበሪያ የሚገዙ ደንበኞች ተጨማሪ 10% ስጦታ ያገኛሉ። ኢትዮ ቴሌኮም አሸንዳ ሻደይ አሸንድዬ ሶለል በዓልን ምክንያት በማድረግ ያቀረበውን የሞባይል ጥቅል በቅናሽ ዋጋ ገዝተው ይጠቀሙ። ለወዳጅ ዘመዶ በስጦታ ያበርክቱ። ኢትዮ ቴሌኮም። የዚህ ፕሮግራም አንደኛ ደረጃ ስፖንሰር ኢትዮ ቴሌኮም። ከአንድ ምዕት ዓመት በተሻገረ የአገልግሎት ዘመናችን የሀገራችንን አጠቃላይ የኢኮኖሚ እድገት በማገዝ የላቀ አስተዋጽኦ አበርክተናል። በረጅም ዓመት ልምዳችን ታግዘን አዋጭ የአጭር የመካከለኛና የረጅም ጊዜ የልማት ብድሮችን በመስጠት ለብዙ ተቋማትና ፕሮጀክቶች ስኬት አይነተኛ አጋርነታችንን አስመስክረናል። በፕሮጀክት ላይ የተመሰረተ ብድር መስጠታችን ደግሞ መለያችን ነው። አገልግሎታችንን ቀልጣፋና ተደራሽ ያደረጉ ዲስትሪክቶችና የቅርንጫፍ ጽህፈት ቤቶች በመላው ሀገሪቱ ስትራቴጂካዊ ቦታዎች አሉ። ባለም አቀፍ ግዴታችንም ከውጭ ምንጮች ለሀገር ልማት የሚመደበውን ገንዘብ ለታለመለት ዓላማ በማድረስ ዋነኛ የብድር መተላለፊያ ተቋም ሆነናል። በተለይም የውጭ ምንዛሬ ለሚያስገኙ ለግብርናና ግብርና ምርቶች ማቀነባበሪያ ኢንዱስትሪዎች፣ አምራች ፋብሪካዎች እንዲሁም ለማዕድን ኢንዱስትሪዎች የመካከለኛና የረጅም ጊዜ ኢንቨስትመንት ብድር በመስጠት ላይ እንገኛለን። የምንሳተፍባቸው ፕሮጀክቶች ለአካባቢ ጥበቃ ትኩረት መስጠታቸውን እናረጋግጣለን። የኢትዮጵያ ልማት ባንክ ስለለ የአሸንዳ ሻደይ አሸንድዬ ሶለልን በዓል እያከበርን ነው የምንገኘው። ትልቅ ቦታ ላይ ነው የምንገኘው። በተለይ ደግሞ ስለ ሀገራችን ሰላም እጅጉን ከሚሰራበት ቦታዎች መካከል ነው አንደኛ ቦታ ላይ የመጣ ነው ማለት እንችላለን። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑት ደግሞ ፕሮፌሰር መስፍን አርአያ ጋር ተገኝተናል። እንኳን አደረሰው። እንኳን ደህና ቆያችሁ። አሁን እንግዲህ እንዲህ አምረን ተውበን ደግሞ በጣም ባማረ መልኩ ነው እኛም የመጣ ነው ዛሬ አሸንዳ አሸንድዬ ሻደይ ሶለል እያለን እንግዲህ በነጻነት ሴቶች
ወጥተው የሚቦርቁበትን በነፃነት የሚጫወቱበትን በዓል እያከበር ነው የምንገኘው። እንዲህ ዝብርቅርቅ ብለን እንኳን በጣም የሚያምር ውበት አለን እና ኢትዮጵያዊነትን እንዴት ይገልጹታል? ኢትዮጵያዊነት እንግዲህ እንደማያችሁ ውበት ነው። ኢትዮጵያ የሴት ስም ነው። ሴት ነች፣ ውብ ነች ኢትዮጵያ። ብዙ ብሔረሰቦች ያሏት እንደናንተ አይነት ቆንጆ ልጆች በምዕራብም በምስራቅም በደቡብም በሰሜንም ያላት ሀገር ነች። ብዙ ወንዞች፣ ተራሮች፣ ብዙ እንስሳት፣ የተለያዩ የተፈጥሮ እጽዋት ያሉባት የትም ዓለም የማይገኝ 3 የአየር አይነት ወይም ክላይሜት የሚሉት ፈረንጆቹ ያለባት ሀገር ነች እና እጅግ ውብ ሀገር ነው ያለ ነው። ስለዚህ እናንተም የዚህ ውበት መገለጫ ናችሁ ብዬ ነው የማምነው። ስለዚህ ኢትዮጵያን ትገልጻላችሁ ማለት ነው። እናመሰግናለን። ይሄ አሸንድዬ፣ ሻደይ፣ ሶለን በዓሎች ምን አይነት ፋይዳ አላቸው ለኢትዮጵያ፣ ለህብረታችን፣ ለአንድነታችን? በዓሉ ምን ይመስላል? እኔ እንግዲህ እንደምተረጉመው እንደሚገባኝ ከሆነ ይሄ የሴቶች በዓል ነው፣ የልጃገረዶች በዓል ነው። ልጃገረዶች ነፃነታቸውን የሚያውጁበት፣ ማንነታቸውን የሚያሳውቁበት፣ የወደፊት እናትነታቸውን የሚያሳዩበት፣ ልጅነታቸውን የሚያሳዩበት፣ እህትነት የሚያሳዩበት ጊዜ ነው እና ይሄ በጣም የሚገርም ጊዜ ነው እና ይሄ ባህል በሰሜኑ አካባቢ በጣም የተለመደ ነው። ያ ማለት ግን በደቡብም በምስራቁም በምዕራቡም ተመሳሳይ የሚመሳሰሉ የሚቀራረቡ ባህሎች የሉም ማለት አይደለም። እንደዚሁ ውብ የሆኑ እንደናንተው አይነት ልጃገረዶች በየቋንቋቸው በየባህላቸው ዓመት ሲገባ ወይም አዲስ ዓመት ሲመጣ ራሳቸውን የሚያሳውቁበት ነው እና ይህንን እንግዲህ በአጠቃላይ የነፃነት ጊዜ ነው። የሴቶች የነፃነት ጊዜ ወይም ደግሞ ወደፊት ሴቶች ነፃነታቸውን የሚያዩበት ጊዜ ነው ብዬ ነው የማምነው። እንግዲህ በተለይ ደግሞ እንዲህ በድምቀት ስናከብረው ሌላ ደግሞ ትልቁ ማንሳት የምንችለው ነገር ህብረ ብሔራዊነትንም እንዲሁ ማንሳት እንችላለን። አሁን ከምን ጊዜም በላይ ሰላምን እጅጉን የምንፈልግበት፣ ሰላምን እጅጉን የምንሸትበት ጊዜ ላይ ነው ያለ ነው። የቀደሙ አባቶቻችንን ያስረከቡንንም እንግዲህ ታሪክን ትውፊትን ማስቀጠልን ለመቀጠል ዛሬ ጀግና የሚሆን ሀገር የሚያሻገር ትውልድ ያስፈልጋልና እንደው ከዛ አንጻር በተለይ በሁለቱም አካባቢ በተለይ በትግራይ ክልልና በአማራ ክልል ነው ይህ በዓል በድምቀት የሚከበረው። ያንንም ህዝብ ለህዝብ ያለውን ትስስር አስቀጥሎ እንዲሁ እንዳማረብን ወደፊትም ልጆቻችን የሚረከቡትንም ሀገር ለመመስረት ምን ይጠበቅብናል ይላሉ? ብዙ ይጠበቅብናል። ቢያንስ እነኚህ በጠራቸዋቸው ክልሎች አካባቢ አሁኑ ሰዓት አሳሳቢ ሁኔታ ላይ ነው ያሉት። ልጃገረዶች በሰላም ወጥተው በሰላም መግባት መቻል አለባቸው። ልጃገረዶች ትምህርት ቤት መግባት አለባቸው። ትምህርታቸውን መማር አለባቸው። ልጃገረዶች መሰደድ የለባቸውም። ልጃገረዶች መፈናቀል የለባቸውም። ልጃገረዶች በዚህ ሰዓት ማሰብ ያለባቸው ስለ ወደፊታቸውና ወደፊት እንዴት እናትነት እንደሚሆኑ፣ እንዴት ትምህርታቸውን ተምረው ከወንዶች እኩል፣ እንዲያውም በተወሰነ ደረጃ በአሁኑ ሰዓት እንደምታዩት ስለ ሴቶች እኩልነት እየተነገረ ነው ያለውና ስለ ሴቶች እኩልነት በሚነገርበት ጊዜ ሴቶች በነፃነት ጥይት ሳይተኮስባቸው በሰላም የመኖር መብታቸው ደግሞ መከበር መቻል አለበት እና በተለይ በእነኚህ በሁለቱም ሶስቱም በብዙዎቹ የሀገራችን አካባቢዎች ከምንጊዜውም በላይ ሴት ወጣቶች ከእናቶቻቸው ጋር ህፃናት ተፈናቅለው ያሉበት ጊዜ ነው እና ይሄ መቆም አለበት። ሰላም መምጣት አለበት። ሴቶች ከወንዶች እኩዮቻቸው ጋር ሆነው ስለ ሀገራቸው መምከር መቻል አለባቸው እና ጦርነት በቃ ማለት መቻል አለባቸው። ግጭት በቃ ማለት አለባቸው። በጦርነትና በግጭት ሁልጊዜ የሚጎዱት ወጣቶች ሴቶችና እናቶች ናቸው እና ህፃናት ናቸው። ስለዚህ ይሄ ሁሉ ስላለ ከምን ጊዜውም በላይ በአሁኑ ሰዓት ይሄ ሻደይ፣ ሶለል እና አሸንዳ የሚባሉ በዓሎች የሰላም ምልክት ሆነው መነሳት መቻል አለባቸው። ሁሉም ጋር መዘመር መቻል አለባቸው። በየቋንቋው መዘመር መቻል አለባቸው። በየቦታው እነኚህ ከበሮዎች ስለ ሰላም መመታት መቻል አለባቸው ብዬ ነውና መናገር የምችለው። ብዙ መናገር ይቻላል። ስለዚህ በጣም ጥሩ። ሌላው ነገር ደግሞ ሀገራዊ የምክክር ኮሚሽኑ ይሰራል ተብሎ ከሚጠበቀው ነገር አንዱ ባህሎቻችንን ማሳደግ መጠበቅ። ይሄ የሻደይ በዓል ምን አይነት ነገር ያመጣል ብለው ያስባሉ? የኢትዮጵያ ሀገራዊ ምክክር ኮሚሽን ባለድርሻ አካላት ብዙ ናቸው። ዋናው ህዝባችን ነው። ህዝባችን ስል ከህዝባችን ውስጥ ደግሞ ትልቅ ድርሻ ያላቸው ሴቶች ናቸው። ሴቶች ውስጥ እንግዲህ እንደናንተ አይነት ወጣቶች ይኖራሉ። ስለዚህ ይህንን ግምት ውስጥ በማስገባት
የሀገራዊ ምክክር ኮሚሽን በአጀንዳ መልክ ማለት በስራ መርሃ ግብር ውስጥ ትልቅ ቦታ የሰጠው ለሴቶች ነው። ስለዚህ ሴቶች የኢትዮጵያ ሀገራዊ ምክክር ኮሚሽን ወደ ሴቶችን በሚያቀርብበት ጊዜ ሴቶች ትክክለኛ የሆኑ አጀንዳዎቻቸውን መቅረጽ መቻል አለባቸው። ሴቶች ስንል በመንግስታዊ መዋቅር ያለውን የሴት አወቃቀር ብቻ አይደለም፣ በየቦታ ያሉትን ሴቶች በሙሉ ተደራሽ ሊሆን ይገባዋል የሚል እምነት አለው ይሄ ምክክር ኮሚሽኑ። ስለዚህ እንደዛ ከሆነ ሴቶች መብታቸውን በተመለከተ በተለይ በሀገራዊነት አጀንዳ ሊሆን የሚችል የሴቶች የህፃናትንና በአጠቃላይ የሀገርን ሰላም በማስጠበቅ ሂደት ውስጥ ያላግባቡን ነገሮች ናቸው የሚሏቸውን ነቅሰው ለማውጣት ዝግጁ መሆን መቻል አለባቸው። ከምን ጊዜውም በላይ ጠንክረው መውጣት መቻል አለባቸው ብለን እናምናለን። ደጋግሜ እንዳልኩት ተጎጂዎች ናቸው ብያለሁና ለዚያ ዝግጅት ያስፈልጋል። ስለዚህ አሸንድዬ ወይም አሸንዳ መልእክት ነው፣ የሰላም መልእክት ነው፣ የነፃነት መልእክት ነው፣ የአብረን እንኑር መልእክት ነው። እንዲህ አብረን ስንሆን እናምራለን የሚል መልእክት ነው የሚያሳየው። ይሁትኛ ንጹህ ልጃገረዶች እዚህ የተለያየ ልብስ ለብሰን ህዝባችንን እባካችሁ ትልልቆቹ ጦርነት አቁሙ እያለ ነው። እባካችሁ ትልልቆቹ ግጭት አቁሙ እያለ ነው። እባካችሁ በጋራ ለጋራ ደህንነታችን ስትሉ ግጭቶቹን እና በአጠቃላይ ሰላም አምጡ እያለ ነው የሚል መልእክት ያለው ይመስለኛል። እና አሸንድዬ ወይም አሸንዳ ወይም ሶለል በዚያ መልእክት ብናየው እጅግ መልካም ይሆናል ብዬ አስባለሁ እና ወቅታዊም ነው ብዬ አስባለሁ። ነው እንግዲህ እንደ ሰላም እርግቦች እኛም ደግሞ አምረን የሀገራችንን ባህል ለብሰን ነው ደምቀን እየታየን ያለ ነው። እጅግ ደስ የሚያሰኝ በዓል እንደሆነም ጭምር ማንሳት እንችላለን። እንዲሁ ግን ፕሮፌሰር መለስ ላድርጎትና በተለይ ወደ ልጅነቱ ጊዜ ሴቶች አሸንዳ አሸንድዬ ሻደይ ሲሉ ደግሞ ወንዶች ብሆ ይበሉ ማለት የተለመደ ኢትዮጵያዊ ባህል ነውና እንዲሁ በእርሶ ልጅነት በተለይ ባደጉበት አካባቢ የቡሄ ወይም ደብረ ታቦር በዓልስ እንዴት ነበር ይከበር የነበረው? ዘመሮ እስከ እኔ ከዚያውን ካላችሁበት ወንዝ ማዶ ነው ያደግኩትና እዚያ በእኛ ጊዜ እዚያ አዲስ አበባ እንግዲህ በእርግጥ የሚታወቀው አባዬ ሆይ ነው ለሴቶች፣ ለወንዶች ደግሞ ወያ ሆዬ ነውና ስለዚህ ወንዶች ይጨፍራሉ፣ ወያ ሆዬ ይላሉ፣ አስዮ ቤሌማ ይላሉ። እኔ እንደምታየኝ ድምፄ እንኩሮ ነገር ነውና አውራጅ ሆኜ አላውቅም። ቢያንስ ዱላ ይዤ እየደቀደቅኩ አጃቢ ነኝና አንዳንዴም ገንዘብ ያዥ ነኝ። ምክንያቱም ትልቁ ቦታ ነው። ግን አውራጆች ሌሎች ልጆች ነበሩ። እነ በቀለ እነ አፈወርቅ እነ ተፈራ የሚባሉ ልጆች ነበሩና እነሱ ጥሩ ያወርዱ ነበር። ደግሞ ቤተክርስቲያን አካባቢ ስላደኩ የቤተክርስቲያንም ድምፅ ስለሚቃኛቸው ጥሩ ድምፅ የሚያወጡ ነበሩ። እኔ ጥሩ ገንዘብ ያዥ ነበርኩ። ሴቶቹ ያምራሉ፣ ልክ እንደናንተ የሆኑና አበባዬ ሆይ ይላሉ። ያ የተለመደ ነው። እንግዲህ በየቦታው ሲካሄድ ይጨፍራሉ። ያላቸውን ሙልሙልም ምንም ለወንዶች ሙልሙል ይሰጣል። ትንሽ ሳንቲምም ይሰጣል። እንግዲህ ሳንቲም ትልቅ ዋጋ ነበረው። 10 ሳንቲም 10 ሳንቲም አንድ ፓስቴና አንድ ሻይ አንድ ብርጭቆ ሻይ በደንብ ይገዛ ነበር። አሁን 10 ሳንቲም ምን ይገዛል? ምንም ማለት የለም። አንድ ብርም እየጠፋ ነው አሁን። ስለዚህ በእንደዚያ ነውና ጥሩ ጊዜ ትዝታ ነልኛለኝ። እንግዲህ ሁላችንም በልጅነታችን ከምናሳልፋቸው ነገሮች መካከል አንደኛው በልጅነታችን የምንጫወታቸው እነዚህ ጨዋታዎች ናቸውና ለትውልድም ማቀበል ይጠበቅብናል። ልጆቻችንም በዚህ በኢትዮጵያዊ ስነ ምግባር ነው ማደግ ያለባቸውና እንደ ጠቅለል አድርገው ደግሞ መልእክት እንዲያስተላልፉልን ነው። ወያ ሆዬና አበባዬ ስንል ከየት መጣሽ አንባባልም። የተለያዩ ብሔረሰቦች እዚህ ወደ ፈረንሳይ ለጋሲ ወደ ቀበና ብትሄዱ ትግራዋይ አሉ፣ አማሮች አሉ፣ ኦሮሞዎች አሉ። አካባቢው ኦሮሞ ገጠሩም ስለሆነ የደቡብ ሰዎች የተለያዩ ቦታዎች አሉና በጋራ ሆነን ዋናው ነገር ከየት መጣ ልጅነት ላይ እንዲህ አይነት ነገር የለም። ብዙ ጊዜ አዋቂዎች ላይ ነው የሚስተዋለውና አሁን የተስተዋለውና በዚያን ጊዜ ግን ሁላችን እንደዚህ ንጹህ ነን እና በጋራ ሆነን ነው የምንዘምረው፣ በጋራ ሆነን ነው የምንጨፍረው። የጋራ ዓላማ ነው ያለን፣ አእምሯችን ሰላም ነው ያለው። ከሰላም ቀጥሎ ደግሞ ሳንቲም እና ሳንቲሟንም እንቆጥራለን። ስንት ነው የምናገኘው? እናንተ ብዙ ታስቡ ይሆን ስለሷ? እና እሷን ነበረን ያን ጊዜ የምናስበው እና እንዳልኩሽ አንድ ነበር። ስለዚህ በእንደዛ አይነት አንድ ሆነን አደግን። አንድ ሆነን ስናድግ ይሄ ከዚህ ነው ይሄ ከዛ ነው ሳንል የኢትዮጵያዊ ሆነን ትልልቅ ሰዎች ሆነን እና እኔ አሁን ኢትዮጵያዊ ሆኜ እግዚአብሔር ይመስገን እድሜ ለዛ ጊዜ ወያ ሆዬ እና ለዛ ጊዜ እድገቴ አሁን ኢትዮጵያዊ ሆኜ እዚህ ከእናንተ ጋር ቁጭ ብያለሁ እና
ለዚህም ነው እናንተን የኢትዮጵያ ተምሳሌት ያደረኳችሁ። እጅግ አድርገን እናመሰግናለን። መልእክት ያስተላልፉልን ለመላው ኢትዮጵያ። እንግዲህ 2015 እየቀረበ ነው። ይሄም መሰለኝ የሚያመላክተው አይደለም አሸንድዬ፣ አሸንዳና ሶለል። ስለዚህ 2013 መራራ ዓመት ነበረ። ከዛ በኋላ 2014ን እግዚአብሔር ጥሩ ያደርግልን ብለን ጸለይን። 2014 የተሻሉ ነገሮችን አየን። ጦርነቱ ግን አልቆመም፣ ግጭቱ አልቆመም። ስለዚህ በ2014 ብዙ መከራ አይተናል፣ ብዙ ስደትን፣ ብዙ መፈናቀልን አይተናል እና 2015 እንደው ጠመንጃዎች ዝም ብለው ሰዎች ትልልቆቹ ወደ ክብ ጠረጴዛ ቦታ መጥተው ለሀገራችን ሰላም መጥቶ ግድባችን እንደዚሁ ተፋጥኖ ሁለተኛውን፣ ሶስተኛውን፣ አራተኛውን፣ አምስተኛውን እያለ አሁን 2 ደርሷን መሰለኝ ተርባይኑ እንዲያ እያለ ጨርሶ ሀገራችን መብራት አግኝታ ያላችሁት ጉለሌ ነው። እዚህ ቅጠል ሻጭ እናቶችና እህቶች አሁንም አሉ ቅጠል የሚሸከሙ። እንግዲህ ይህንን ደግሞ ወደ ገጠሩ ስትቀይሩት ደግሞ አሁንም ጀርባቸው የሚጎብጥ እናቶች አሉን። አሁንም በጭስ የሚጨናበሱ እናቶች አሉን፣ እህቶች አሉ። አሁንም መብራት ብርቅ የሆነባቸው እንግዲህ እንደሚባለው 50-60 በመቶ ህዝባችን ከመብራት ጋር ከኤሌክትሪክ ጋር አይተዋወቅምና ስለዚህ አሁንም የጀመርነውን እድገት አፋጥነን ሰላም ወርዶ ሁሉም ተፎካካሪ ተቃዋሚ የሚባሉ ፖለቲካ ፓርቲዎች፣ ሀሳብ አፍላቂዎች፣ አመንጮች የሚባሉ ሁላችንም በጋራ ተሆኖ እናንተን እንድታድጉ፣ እንድትማሩ፣ ለቁም ነገር እንድትበቁ፣ እንድትዳሩ፣ እንድትወልዱ እና በእኛ ደረጃ እንድትደርሱ እግዚአብሔር ለዛ እንዲያበቃችሁ 2015 ዓመተ ምህረት ለሁላችንም የሰላም ዓመት እንዲሆንልን እመኛለሁ። ከሁሉም በላይ ደግሞ ያላችሁት የኢትዮጵያ ሀገራዊ ምክክር ኮሚሽን ነው። ስለዚህ የኮሚሽን ከፍተኛ ኃላፊነት ተጥሎበታል። ይህን ኃላፊነት የሚወጣው ከህዝባችን ጋር ነው። ስለዚህ ህዝባችንም ተባብሮን ከላይ እስከታች አብረን የተጣለብንን አደራ በጋራ የምናገባድድበት የሰላም ዓመት እንዲሆንልን እንግዲህ በኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች ስም አንዳንዶቹ ወደ ስራ ወደ ሀረር ሄደዋል፣ ሌሎቹ ስራ ላይ ስለሆኑ ነው። እንግዲህ እኔም ብቻዬን በግላጭ አግኝታችሁኝ ነው። ሴቶች ኮሚሽነሮች አሉ፣ እነሱን ብታገኙ ደስ ይለኝ ነበር። ግን ሀገር የሁላችንም ስለሆነች እኔ ሴትንም እወክላለሁ። ምክንያቱም በብዙ ጎኔ ደግሞ እኔም ጋር ሴትነቱ አለ አይደለም። በእናቴ ሴት ነኝ፣ ሴት ልጅ ባለቤት እንዲህ ሲባል እንዲሁ ለወንድ ይሄ ለሴት ይሄ እንላለን እንጂ ሁላችንም ውስጥ ሁለቱም ጾታዎች አሉና ስለዚህ የሰላም ጊዜ እንዲሆንልን ለኢትዮጵያ ሕዝብ በሙሉ እመኛለሁ። ስለመጣችሁም አክብራችሁ ኮሚሽኑ እግዚአብሔር ይስጥልን፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ከክፉ ነገር ይሰውራችሁ፣ ሀገራችን ሰላም ያድርግልን። ምርቃት ላይ ይህን ያህል ደከም ያልኩ ነኝ። አንድ አባት ታች ጠብቋቸዋል፣ ከኔ በተሻለ ደግሞ እሳቸው ይመርቋቸዋል። ኮሚሽነር ዘገየ እሳቸው ደግሞ የበለጠ የተሻለ ምርቃት ያቀርባሉ ብዬ ተስፋ አደርጋለሁ። እግዚአብሔር ይስጥልን፣ እናንተንም የካሜራ ሰዎቹንም በሙሉ እሺ፣ እግዚአብሔር ይስጥልን። 2015 ዓመተ ምህረትን የጥይቶች ሳይሆን የጅራፎችን ድምጽ የምንሰማበት፣ የመድፎች ሳይሆን ደግሞ የርችቶችን ድምጽ የምንሰማበት የሰላም ዓመት ያድርግልን። እንዲህ እንዳማረን ደግሞ ለከርሞ ያገናኛል። አሜን አሜን አሜን። የከርሞ ሰው ይበለናል። አሜን። ወረደሽ ካሸዋ ሜዳ ይረግፋል እስከ ቀሚሴ ይረግፋል እስከ ቀሚሴ ይረግፋል እስከ ቀሚሴ ይረግፋል እስከ ቀሚሴ አሳሪ ለለ ስለለ ስለለ ስለለ
ተመልካቾች እንግዲህ አሁን የምንገኘው ከሀገራዊ የምክክር መድረክ ኮሚሽነር ዘገየ አስፋው ጋር ነው እንግዲህ ያለ ነው። እንዴት ነው? ሰላም ነው? በጣም ደህና ነኝ። እናንተ እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ እንደዚህ አምሮብን ፏ ብለን የአሸንዳ ሻደይ አሸንድዬ በዓልን እያከበርን እንገኛለን እና እርስዎ እንደ አባት እንዲመርቁን ነው የምፈልገው። እንግዲህ ይሄ ትልቅ በዓል ነው። እዚህ አካባቢ ብቻ ሳይሆን ሌላም ቦታ እንደዚሁ ባህላቸው ሳይተዉ በየዓመቱ ይህን ነገር እንድናስታውስ ለሚያደርጉት ልጃገረዶች መጀመሪያ ምስጋና ያቀርባለሁ። ሁለተኛ እናንተም ምንድነው ሁላችሁም እንደምታውቁት ሀገራችን በአሁኑ ጊዜ በብዙ ችግር ተወጥራ የምትገኝ ስለሆነ ሪሊ እናንተ ምርቃት የሁሉም ህዝብ ምርቃት ሰላም እንዲያመጣልን የተጣሉ ወንድሞች እንዲታረቁልን እንዲሁ ደግሞ ሀገራችንም ሰላም ሆና የጀመረችውን የልማት ጎዳና እንድትቀጥል ከፍተኛ ምኞት አለኝ። እናንተም ወጣቶች እግዚአብሔር ከናንተ ጋር ሆኖ የጀመራችሁትን ሁላችሁ መቼም በማይበት ጊዜ ተማሪዎች ትመስሉኛላችሁ። በትምህርታችሁ በርትታችሁ የዚህን ሀገር ኃላፊነት ቶሎ ደርሳችሁ እንድትጋሩን ነው። እኛ በእድሜ የገፋ ነው እንግዲህ እድሜያችን እንደሚያመለክት ብዙውን ነገር ላናደርግ እንችላለን። ይህንን ትውልድ የምትተኩት እናንተ ስለሆናችሁ በእውነቱ አላማ ኖሯችሁ ዋናው ነገር ለሀገራችን አንድነት፣ ለሀገራችን ሰላም፣ ለህዝቧ አንድነት የተጣሉት እንዲታረቁ በጥቂት ችግር የተለያዩት ሁሉ እንደገና ተመልሰው ለሀገራቸው እንዲቆሙ እናንተ እያደረጋችሁ ስላላችሁት እግዚአብሔር ይባርካችሁ ነው የምለው እና እናንተም በየአቅጣጫው በአሸንዳ በዓል ብቻ ሳይሆን በየአቅጣጫው ሁላችንም ሪሊ አሁን ወቅቱ የጸሎት ወቅት ነው። ሁለት ታላላቅ በዓል እየመጣ ነው። አንደኛ የፍልሰታ በዓል፣ ሁለተኛ የዘመን መለወጫ በዓልን በሚሆንበት ጊዜ በእነዚህ በዓሎች ሪሊ እግዚአብሔር ረድኤቱን እንዲያወርድልን፣ እግዚአብሔር ሰላሙን እንዲያወርድልን ሁላችንም በየቤታችን እንጸልያለን። እናንተም በየቤቱ ባላችሁበት ሁሉ ጸልያችሁ ይሄ ሳይፈለግ ነው የተለያዩት ወገኖች ሁሉ ወደ አንድ አምጥቶ ለኢትዮጵያ ሁሉም እንዲሰራ እንዲያደርግ እግዚአብሔርን እንለምናለን። አሜን። እንግዲህ የአባት ቡራኬ ከምንም በላይ ነው ብለን ነው እኛም እዚህ የተገኘ ነው። በተለይ ደግሞ እንደ አባት ለሰጡን ምክርም እንዲሁም ደግሞ ለምርቃቱም ጭምር እግዚአብሔር ያክብርልን አሚን ብለን ደግሞ እኛም ጎንበስ ብለን እጅ ነስተን ተቀብለናል። እጅግ አድርገን ነው የምናመሰግነው። እንግዲህ ቆይታችን አሁንም ይቀጥላል። በተለይ ደግሞ በስተመጨረሻ ላይ አንድ በጎ ተግባርን እንሰራለን ብለን መግቢያችን ላይ ጠቅሰን አንስተን ነበረ። እሱን ደግሞ ወደ እናንተ እናሳያለን። በዓሉ ያማረ የሰመረ እንዲሆን አሁንም እንጠይቃለን። መልካም በዓል ይሁንላችሁ። ሻደይ አበባ ሻደይ ሻደይ አበባ ሻደይ አሽከራ አበባ አሽከራ አበባ አሽከራ አበባ አሽከራ አበባ ሳይለየን አሽከራ አበባ ኧረ ታውራ ታውራ ሻደይ አበባ ሻደይ ሻደይ አበባ ሻደይ ሻደይ አበባ ሻደይ ሻደይ አበባ ሻደይ አሽከራ አበባ አሽከራ አበባ አሽከራ አበባ አሽከራ አበባ አሽከራ አበባ አሽከራ አበባ ሻደይ አበባ ሻደይ ሻደይ አበባ ሻደይ አሽከራ አበባ 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 ኢትዮ ቴሌኮም የአሸንዳ ሻደይ አሸንድዬ ሶለል በዓልን ምክንያት በማድረግ እስከ ነሐሴ 17 ቀን 2014 ዓ.ም የሚቆይና እስከ 20% ቅናሽ የተደረገበት የሞባይል ጥቅል ለደንበኞቹ አቅርቧል። አገልግሎቱን በኮከብ 999 መሰላል ላይ በመደወል ወይም በማይ ኢትዮ ቴል የሞባይል መተግበሪያ መግዛት ይችላሉ።
በተጨማሪም በቴሌብር መተግበሪያ የሚገዙ ደንበኞች ተጨማሪ 10% ስጦታ ያገኛሉ። ኢትዮ ቴሌኮም አሸንዳ ሻደይ አሸንድዬ ሶለል በዓልን ምክንያት በማድረግ ያቀረበውን የሞባይል ጥቅል በቅናሽ ዋጋ ገዝተው ይጠቀሙ፣ ለወዳጅ ዘመዶ በስጦታ ያበርክቱ። ኢትዮ ቴሌኮም። የዚህ ፕሮግራም አንደኛ ደረጃ ስፖንሰር ኢትዮ ቴሌኮም። የዚህ ፕሮግራም ሶስተኛ ደረጃ ስፖንሰር የኢትዮጵያ ልማት ባንክ። ተመልካቾች እንግዲህ የተለያዩ ቦታዎች ስንዞር ስንጨፍሩ ለን አሁን መጨረሻችንን እዚህ ቂርቆስ ክፍለ ከተማ አድርገናል። ከጎናችን የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ አቶ ዘመኑ ደሳለኝ ይገኛሉ። ቀደም ሲል ስንነግራችሁ እንደነበረው ዛሬ አንድ የበጎ ተግባር እናደርጋለን። ከዛ በፊት ግን ስለ ክብረ በዓሉ ስለ አሸንዳ ሻደይ አሸንድዬ የተወሰነ ነገር አቶ ዘመኑ ይነግሩናል ማለት ነው። ይህ ባህል በወሎ በሰቆጣ እና በትግራይ አካባቢ ያሉ ሴቶች በአመት አንድ ጊዜ ወጣው በነፃነት በተለያዩ አካባቢዎች ልጃገረድ ሴቶች የሚያከብሩት በዓል ስለሆነ ትልቅ የልጃገረዶች የነፃነት በዓል እንደሆነ አድርጌ ነው ሴንስ ማደርገው። መረዳውም እንደዛ ነው። እንግዲህ በአዲስ አበባ ከተማችንም ይሄ ነገር እየሰፋ ነው ያለው። ያው በሁሉም አካባቢ ባህላዊ ይዘቱን ይዞ እየተከበረ ያለበት ሁኔታ ነው ያለው። በሌሎች አካባቢ ሻደይ አሸንድዬ ሶላን ይባል እንጂ በጎጃምም በሌሎችም የተለያየ ስያሜ እየተሰጠው የሴቶቹ የነፃነት በዓላት እየተከበሩ ያለበት ሁኔታ ነው ያለው። በዛ አጋጣሚ እንኳን አደረሳችሁ ማለት ፈልጋለሁ። እንኳን አብሮ አደረሰን። እንዲሁ ለህዝብ ትስስር አንጻር ከአንድነት አንጻርስ እንዲሁ ምን አይነት አስተዋጽኦ ይኖረዋል? እንዲህ በደመቀ ሁኔታ በጋራ የምናከብራቸው በዓሎች ምን ያህል ኢትዮጵያዊነትን ያጎለብቱልናል እንላለን? እንደዚህ አይነት በዓላት እኔም በአንድ አጋጣሚ ዋጋ አካባቢ ተገኝቼ ነበርና በጣም እዛ አካባቢ ያለው ልጃገረድ ሴቶች በመላ ወጣት ጎረምሳ ወንዶች በመላ ወጣው ነው በዓሉም ያከብሩትና በዛ ሰዓት እንደ ትልቅ ነፃነት በዓል ተደርጎ ነው የሚከበረው። በጣም ደስ የሚል ገጽታ አለው። እንግዲህ ይህንን አይነት እንደዚህ አይነት ነገሮች በጣም በአግባቡ ከተጠቀምንበት እውነት ለመናገር የበለጠ አንድነታችን ሊያጠናክር የሚችል አንዱ ይሄ እኔ ነው ይሄ እሱ ነው ከሚል አስተሳሰብ ወጥቶ ሁሉም ባህሎች የኛ ኢትዮጵያውያን የገጽታ መገለጫዎች የኢትዮጵያን ይሄ ነገር የምናገኘው ከኢትዮጵያ ውጭ ሌላ አካባቢ አታገኘው እና በአግባቡ ከጠበቅ ነው እና በአግባቡ ከሰራንበት አንደኛውን ማህበረሰብ ከሌላኛው ማህበረሰብ ጋር ማስተሳሰር የሚችሉ ሁኔታዎች ነው የነበሩት። ባለፉት ጊዜያትም በዓሉም ሲከበር በዛ አይነት ገጽታ ጭምር የነበረበት ሁኔታ ነው የነበረውና ልጃገረድ ሴቶችን ብቻ ሳይሆን ያለውን ማህበረሰብ በማስተሳሰር ደረጃ በዓሉ የጋራችን ነው ብሎ በማስተሳሰር ደረጃ ትልቅ አስተዋጽኦ አለው። ይህንን በአግባቡ ከተጠቀምንበትና ከጠበቅነው ለቀጣይ ለሀገራዊ ብልጽግናችንም ጭምር ትልቅ ሮል ያለበት ሁኔታ ነው ያለው። አሁን ወቅታዊ ችግሮች ቢገጥሙንም ወደፊት ግን ይህን ነገር አጠናክረን ለሀገራዊ አንድነታችን ይበልጥ መስራት መቻል አለብን። ዛሬ የተለያዩ ቦታዎች ስንሄድ ነበረ የዋልነውና አንድ በአደራ መልክ የተሰጠን ስጦታ አለ። እሱን ይዘን የመጣ ነው። ኢቭ ሞዴስ የተወሰኑ ሞዴሶች በክፍለ ከተማው ለሚኖሩ አቅመ ደካሞች እንድትሰጡ ሰጥቶናል። እኛም ይሄንን ለእናንተ የምንሰጥ ይሆናል። ያው ሴቶች በጣም መሰረታዊ ነገር ከሆኑ ነገሮች ለሴቶች በጣም መሰረታዊ ነገር ከሆኑ ነገሮች መካከል አንዱ ሞዴስ ወይም ደግሞ የንጽህና መጠበቂያ ነው እና ይህን ነው ዛሬ ይዘን የመጣ ነው። በአሸንዳ ቀን የሴቶች ቀን እንደመሆኑ ነው። እንግዲህ በዚሁ አያይዘንም በተለይ አሁን የኑሮ ውድነቱ ያለበት ሁኔታ ይታወቃል። እንግዲህ እገዛ ያስፈልጋልና ምንድን ነው መደረግ ያለበት በሀገር አቀፍ ደረጃ? አንዱ ትልቅ ከኑሮ ውድነት ጋር አያይዘን እየሰራ ያለው አንድም ተማሪ በምገባ ምክንያት ማቋረጥ ትምህርት ማቆም የሚቻል ያለበትም ከሚለው ሀሳብ የተነሱ በዚህ ሂደት ላይ ያሉ ተማሪዎች ሁሉም ህፃናት የምገባ ፕሮግራም እየተካሄደ ነው ያለው። ይሄ ትልቅ አበረታች ነው። በሁሉም ትምህርት ቤቶች ላይ ይህ መኖሩ ለሴቶችም ያሉበት ስለሆነ ድጋፍ መደረጉ በጣም ብዙ ወላጆችን እረፍት የሰጠ ሁኔታ ነው ያለው። ምገባ ብቻ አይደለም፣ የትምህርት ቁሳቁሶችን በማሟላት ደረጃ የእስክርቢቶ፣ ደብተር፣ ዩኒፎርም፣ ሌሎችን አልባሳትም ጭምር በማሟላት ደረጃ ትልቅ አስተዋጽኦ የነበረበት ሁኔታ ነው ያለው። ይህን እየተደረገ ነው ያለው። አሁን ካያያዛችሁት አንጻር ከሴቶች ሞዴስ አንጻርም በክፍለ ከተማችንም እየሰራ ነው ያለው፣ በትምህርት ተቋማትም እየሰራ ነው ያለው።
እውነትም ትኩረት የሚያስፈልገው ነው። በተለይም ደግሞ ሃይስኩል አካባቢ ትምህርት ቤቶች ላይ ነው እንደዚህ አይነት ችግሮች አሉ። በቀጣይ የ2015 በከተማ ደረጃ የተያዘ ፕሮግራም አለ። በዛን ደረጃ ላይ ትኩረት ተደርጎ መሰራት መቻል አለበት ነው። እንግዲህ ሴቶችን ከማብቃት አንጻር አንዱ ከእኛ አንጻር እየተሰራ ያለው ሴቶችን ወደ መሪነት ማምጣት፣ የመሪነት አቅማቸው ማሳደግ፣ መደገፍ፣ ማጠናከር እነሱ አቅም አንሷቸው ሳይሆን እድሉን አክሰሱን የማመቻቸት ስራ መሰራት እንዳለበት አምነን እንግዲህ አሁን ባለው ነባራዊ ሁኔታ ከ42% በላይ አመራሮቻችን ሴቶች ናቸው። አንዱ ወደ መሪነት ማምጣትና ለፖለቲካል ውሳኔዎች ተሳታፊ እንዲሆኑ ማድረግ ሴቶችን ከማብቃት አንጻር ትልቅ አስተዋጽኦ አለው ብለን እየሰራን ያለ ነው። እንዲሁ የሴቶች ቀንም ጭምር አድርገን ስለምንወስደው ይሄንን በዓል ሴቶች ላይ ትንሽ ቆይታ አደረግን እንጂ ይህ ሰሞን ደግሞ ቡሄም የሚከበርበት ተከብሮም ያለፈበት ሰሞን እንደሆነ ይታወቃል እና ደብረ ታቦር በአማረ መልኩ ደግሞ በተለይ ወንዶች ልጆች ጅራፋቸውን እያጮሁ ደስ በሚል ሁኔታ እንግዲህ በገጠርም በከተማም በሃይማኖታዊ ስርዓቱንም በጠበቀ መልኩ እንግዲህ ይከበራል እና እንዲሁ እርስዎ በተለይ የነበረ የልጅነት ትውስታም ወይ ያደጉበትን አካባቢ አንስተው ምን አይነት ትውስታ ነበር? ቡሄን እንዴት ነው የሚያነሱት? እውነት ለመናገር የቡሄ ትውስታ እዚህ አሁን ከተማ ላይ እንደምናያቸው ሁሉም አካባቢ ላይ እንደዚህ አይነት ነገሮች አሉ። በየትኛውም ሀገሪቱ ክፍሎች ላይ የቡሄ በዓል እንግዲህ ቡሄ ሲመጣ ሁሉም ሰው የሚያስበው ፊቱ ላይ ብራይት ፊውቸር እንዳለ የክረምት ስለነበረ ከክረምት ወደ ምርት ማምራት ከእርሻ ዘርት ምናምን ነው የነበረው። ከነሐሴ 13 በኋላ የለም ክረምት ነው ተብሎ የሚታሰበው። ስለዚህ ምርት ማምረት ይጀምራል። አዘርቶች በሙሉ ተስፋ ያላቸው ናቸው። ኤኒ ማሳ ላይ ሄደሽ የሆነ ምርት የምታገኝበት ሁኔታ ስላለ ከነሐሴ 13 በኋላ ትልቅ ተስፋ የሚጣልበት ስለሆነ እኛም ተስፋ የኑሮን ትምህርት ቤት የምንገባበት ወደ ትምህርት ቤት ከረፍት በኋላ ወደ ትምህርት ቤት የምንደርስበት ደብተር የምትገዥበት እንደዛ አይነት ገጽታዎች ስለነበረው በየአካባቢው እየተዟዟርን ይህንን በዓል እናከብር ነበረ። በዛ ሂደት ላይ ደግሞ የሚሰጡ ስጦታዎችም ጭምር ነበርና በጣም ደስ የሚል በዓል አከባበር እና ይህንን ሲደርስ በየአካባቢው የዞርን የምናደርጋቸው ጭፈራዎች ከምንም በላይ ማስታወሳቸው ስለነበረ ትልቅ ትውስታ ነው ያለን ማለት ነው። ልክ ነው። በመጨረሻም ማስተላለፍ የሚፈልጉት መልእክት ካለ? ቅድም እንዳልነው ከቡሄ ወደ አሸንዳይ፣ ሻደይ፣ ሶለን በዓል ተሸጋግረናል። እዚህ በዓል ላይ ነው ያለ ነው። እንግዲህ በዓል የኢትዮጵያውያን እሴት ነው። ይህ እሴት በአግባቡ መጠበቅ መቻል አለብን። ሁሉም ኢትዮጵያውያን ከምንም በላይ የሚያስፈልገን በመደመር አሁን የጀመርነውን ሀገራዊ ብልጽግና ለማረጋገጥ የሁላችንም ኢትዮጵያውያን ተሳትፎ ያስፈልጋል። ስለዚህ ይሄ የኔ ነው ይሄ የሱ ነው ከሚል ሽሚያ ወጠን ሁሉም የኛ ነው የሚለውን አስተሳሰብ ይዘን ሀገርን ለማበልጸግ ሁላችንም የበኩላችንን አስተዋጽኦ ብንወጣ መልካም ነው የሚል ሀሳብ አለኝ። በዚህ አጋጣሚ ይህ በዓል ለመላ ኢትዮጵያውያን የሰላም፣ የፍቅር፣ የአንድነትና የቀጣይ የብልጽግና ጊዜ እንዲሆንልን እመኛለሁ። እንግዲህ ዛሬ በተለይ አሸንዳ፣ ሻደይ፣ አሸንድዬ፣ ሶለል ብለን ከግቢያችን አምረንና ደምቀን እየጨፈርን ተውበን ስንወጣ አንድ ቃል ኪዳን የገባነው ነገር ነበረ፣ ወይም ደግሞ በስጦታነት ባደራነት የተቀበልነው እቃ ነበረ። ይህም የኢብ ሞዴስ ፕሮዳክት የሆኑትን ለቂርቆስ ክፍለ ከተማ ለሚገኙ የመንግስት ትምህርት ቤት ተማሪዎች ለሆኑ ሴት ልጃገረዶች በዚህ በሴቶች የነጻነት ቀን አስመልክቶ እንግዲህ ነጻነታቸውን ሴቶች ከሚያውጅባቸው ነገሮች መካከል በንጽህና መጠቀሚያ ፓዶች ናቸውና ይህንን በስጦታ መልክ አድርሱ ተብለን ተቀብለናል ስጦታችንን። እኛም ደግሞ እንግዲህ ለዋና ስራ አስፈጻሚ ስጦታውን እናስረክባለን። እናመሰግናለን። እዚህ የመጡ ሳምፕሎች ናቸው። ብዙ የሆነውን ደግሞ ድጋፍ ኢብ ሞዴስ በተለይ ክፍለ ከተማችን ላሉ ሴት ተማሪዎች የሚያደርግልን ነው የሚሆነው። ይህንን በተለይ ሁሉም ሰው ደግሞ ተባብሮ ሁሉ ጊዜ በማድረግ በዓላትን ብቻ በመጠበቅ ብቻ ሳይሆን ሴቶችን ለማጀገን የተለያዩ ጊዜያትን ወቅቶችንም በመጠበቅ ጭምር ድጋፍ በማድረግ ሴቶቻችንን ወደ ከፍ ያለ መድረክ እንግዲህ ማውጣት ማብቃት የሁላችንም ኃላፊነትም ጭምር ነው። እናደርጋለን። እጅግ አድርገን እናመሰግናለን። ሻደይ አበባ፣ ሻደይ አበባ፣ ሻደይ አበባ፣ ሻደይ አበባ
ተመልካቾች እንግዲህ ዛሬ አሸንዳ ሻደይ ሶለል በዓልን በማስመልከት እንደዚህ አምሮብን ቀናችንን በማክበር ላይ ነበር። የመጨረሻውን ፕሮግራማችን እዚህ ቂርቆስ ክፍለ ከተማ ውስጥ ተገኝተን አድርገናል ማለት ነው። አሸንዳ ሻደይ አሸንድዬ ሶለል በዓልን በአማረ መልኩ የተለያየ ቦታ ከቤታችን ጀምሮ እንግዲህ እየተንቀሳቀስን ወደ እናንተ አደረስን። ያመት ይበለን በሰላም በፍቅር ደግሞ ብዙ ዓመታትን የምናከብርበትን እድሜ ጤናን ይስጠን፣ ሀገራችንን ሰላም ያርግልን ለማለት እንወዳለን። ቅድስት አለማየሁና ሀኒ አበበ ደግሞ ዝግጅቱን ወደ እናንተ እያደረስን በዓል እያስመሰልን እንግዲህ የሴቶች የነጻነትን ቀን ስናደርሳችሁ ስናወሳ ስለ ሴቶች ስለ ጥንካሬ ስናነሳ አብረናችኋለን። እንግዲህ አዲሱ ዓመት የሰላም የፍቅር የጤና ሀገራችንን ሰላም እንዲያደርግልን ምኞታችን ነው። መልካም በዓል ይሁንላችሁ።